ትልቁ ነገር አይምሮ ላይ ነው መስራት ያለብን ብዬ ስለማምን ነውና እኔ የሐሳብ ትጥቅ ይበልጣል ከክላሽ ትጥቅ እና የክላሽ ትጥቅ እኮ ለመከላከያ እኮ ከብዶት አይደለም የተፈጠረው የሐሰት ትርክት ነው አይደል እንዴ ወደዚህ ግጭት ያስገባል እንጂ የመከላከያ አቅምና እኮ የጽንፈኛው አቅም ይታወቃል ለኛ ሲል ተሰዋ ይላል ውሸታም እሱን እንኳን በአግባቡ ሳቀብር እኮ ነው አረቂ ቤት የምገባው ያረቂ ትግል እኮ ነው አረቂ ቤት ትገባለህ ታቀራራለህ ትደነፋለህ ከዛ በኋላ አረጎራው ትላለህ ስትመታ ደግሞ ዋይድሮን ትላለህ ያቀርነው ሌላ ነው የገጠመን ሌላ ነው ብላችሁ አምናችሁ ተጸጽታችሁ ደግሞ ለመጣችሁ እጅግ ክብር አለ እጅን እንነሳለን ምክንያቱም ትልቅ የሰላም አምባሳደር ነው በነገራችን ላይ በሰሞኑ በሶስት ቀኑ እንቅስቃሴ አይታችሁታል ምን ያክል ተቀባይነት እንዳጣችሁ ምን ያክል በፖለቲካ ሽባ እንደሆናችሁና እንደወደቃችሁ ይሄ ካልገባችሁ ታሪክ በቃ አላስተማራችሁም ማለት ነው ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ይህ ሳምንታዊ አበይት ጉዳያችን የምናቀርብበት ዝግጅታችን ነው የሳምንቱ አበይት ጉዳዮች እንግዲህ በሀገራችን ብሎም በዓለም የናኘው የአየር ኃይላችን ጉዳይ ነው አየር ኃይላችን 9ኛ ዓመት የምስረታ በዓሉን ባከበረበት ጊዜ እጅግ ድንቅ የተለያዩ ክስተቶች ተከስተዋል ከነዚህም የአሜሪካው የአፍሪካ ጉዳይ ጀነራል ሌተናል ጀነራል ዳግቪን አንደርሰን ተገኝተዋል በቢሾፍቱ አየር ኃይል በተለይ በትላንትናው ዕለት በተገኙበት ሰዓት እጅግ ልብን የሚያሞቅ ድንቅ የሆነ መልእክት አስተላልፈዋል እሱን በዝርዝራችን የምንመለከተው ይሆናል ሌላው በአማራ ክልል እንዲሁም በትግራይ ክልል ምን ወቅታዊ ጉዳዮች አሉ የሚለውን የህዋት የጽንፈኛው የጁንታ ቡድን ህዋት በሽታው አገርሽቶባት በአድርቃይ በኩል የሞከረችው ሙከራ እንግዲህ ዋጋዋን ቀምሳ ተቀምጣለች አሁንስ ምን አይነት እንቅስቃሴ አለ የሚለው በተለይ ከአማራ ክልል ጽንፈኞች ጋር ያላቸው ቁርኝትና እንቅስቃሴ ምን ይመስላል የሚለውን በዝግጅታችን የምንዳሰው ይሆናል ሌላው በሰሜን ማለቴ በማዕከላዊ ጎንደር በደንቢያ አካባቢ እንዲሁም በጎጃም እና በወሎ አካባቢ ምን እንቅስቃሴዎች አሉ ተሐድሶ ኮሚሽን ምን ይዟል የሚለውን በዝርዝር የምንመለከት ይሆናል ወደ ፕሮግራሙ ልሰዳችሁ በአማራ ክልል እንደሚታወቀው እንግዲህ በአማራ ብሔራዊ ክልላዊ መንግስት እና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል በተደረገው የሰላም ስምምነት መሰረት የአማራ ክልል ወቅታዊ ሁኔታ ከጊዜ ጊዜ ወደ ተሻለ ሰላማዊ እንቅስቃሴ መመለሱ ይታወቃል ከዚህም ባሻገር የተሐድሶ ኮሚሽን በአካባቢው ላይ ከፍተኛ እንቅስቃሴ ያደረገ ከዚህ በፊት እንደ ሚዲያም የጠቆምነው ጉዳይ ነበረ በተለይ ታጣቂዎች ከተመለሱ በኋላ ትኩረት መነፈግ ከእንደገና ደግሞ በቂ የሆነ ማቋቋሚያ እንዳያገኙ የማስተጓጎል ይሄ ተሐድሶ ኮሚሽኑ ችግር ሆኖ ሳይሆን በአካባቢ የሚገኘው የመንግስት አሰራር ራሱ ሲስተሙ ችግር ስላለበት ወደ ተሐድሶ ኮሚሽን የገቡ የቀድሞ ታጣቂዎችን በአግባቡ ያለ መስተናገር ነገር ነበር ይሄ በውል የታየ ይመስለኛል በቅርቡ በተለይ በኮምቦልቻ ከተማ በተደረገው የአፋሕድ ከፍተኛ አመራሮች እንዲሁም የመከላከያ ሰራዊት በተለይ 11ኛ እዝ ዋና ምክትል አዛዥ በተገኙበት እንዲሁም የደቡብ ወሎና የሰሜን ወሎ የክልል አመራሮች በተገኙበት የተሐድሶ ኮሚሽን ስብሰባ አድርጎ ነበረ በዚህም ስብሰባ መሰረት የቀድሞ ታጣቂዎች እንዲቋቋሙ የማድረግና ስልጠናዎች ተሰጥቷቸው እንዲገቡ የተደረገበትን መረጃ አግኝተናል ነገር ግን እንደ ሚዲያ ይሄን መረጃ እናቀርብላችሁ እንጂ እንደ ግል ሐሳብ አሁንም ችግሮች አሉ ምክንያቱም ምንድነው እየተደረገ ያለው ነገር ምንድነው እንጠይቃለን ምክንያቱም እኒ ልጆች የቆዩበት ቆይታ የቆዩበት ችግር ይታወቃል አሁን በምን አይነት ስልጠና ነው የወጡት ይሄ ግልጽ ቢሆን አሁን ተሐድሶ ኮሚሽኑ አሰልጥኛለሁ ብሎ በአዳራሽ ሰብስቦ የሆኑ አመራሮችን ከፊት ለፊት አድርጎ መሸኘት ሳይሆን እነዛ የሰለጠኑ እነዛ የተማሩ ሰዎች በምን ሙያ ተማሩ ምን ሰለጠኑ ግልጽ የሆነ ነገር ለህዝቡ መረጃ መቅረብ አለበት ከእንደገና ታጣቂዎችስ በትክክል ተቋቁመዋል የሚለውን ነገር የሚመለከተው አካል በተለይ የጋራ ግብረ ኃይል ሊቋቋም ይገባል ብያለሁ ከዚህም በፊት በታጣቂዎቹ በኩልና በአማራ ክልል መንግስት በኩል መቀመጥ አለበት ብያምናለሁ ምክንያቱም ከሁለቱም በኩል ችግሮች ስላሉ ከዚህኛውም ወገን ችግር ስላለ የተሐድሶ ኮሚሽኑ
ግልጽ የሆነ አሰራር ሰርቶ በአማራ ክልል ላይ አስተማማኝ ሰላም እንዲመጣ ከተፈለገ በተቋማዊ ነጻነት ተቋማዊ ግልጸኝነት ሊኖር ይገባል። ይህ ግልጸኝነት ደግሞ ስንት ኃይል ተቀበለ፣ የት ቦታ የት ምን ያክል ተቀበለ፣ ምን ውስጥ ያክል ሰለጠነ፣ በምን አይነት የቀለም ትምህርት ነው፣ ስልጠና ነው፣ የአእምሮ ትምህርት ነው፣ ምንድነው የተማሩት የሚለውን ነገር ለህብረተሰቡ ይፋ መደረግ አለበት ብዬ አምናለሁ። ከእንደገና ተቋሞቹ ራሳቸው እነዚህ ታጣቂዎቹ ራሱ ወደ ተቋማት አሁን የሚመለሱ አሉ። ለምሳሌ የአፋሕድን ስምምነት ካየን ወደ መንግስት ስራቸው የሚመለሱ ወደ ነበሩበት ስራ ተቋም እንዲመለሱ የሚደረግበት አለ። እነማን ወደ የትኛው ስራቸው ተመለሱ ወደ መደበኛ ስራቸው የሚለውን እሱም ግልጸኝነት ሊፈጠር ይገባል። በአጠቃላይ ግን ትልቅ ሰላም ማምጣት እየተቻለ ሆን ተብሎ አማራ ክልል የሚድበሰበስ ነገር እንዳለ ይሰማኛል። ምክንያቱም አውቃለሁ በየቀኑ እዛ ከቦታው ላይ መረጃ ስላለኝ እዛ ቦታ ላይ በትክክል ሰላም ይምጣ ከተባለ በትክክል እስከ ታይ ድረስ ተወርዶ እስከ ቀበሌ መዋቅር ተወርዶ ስራዎች ሊሰሩ ይገባል እና በዚህ በኩል ግልጸኝነት ሊፈጠር ይገባል። ከዛ ውጭ ግን አዳራሽ ላይ ሰብስቦ እንደው እንዲህ ነው ማለት ለኔ ብዙም ያን ያክል ከሪፖርት የዘለለም ስለማይሆን ከሪፖርት ባሻገር ቢሆን መልካም ነው ብዬ አምናለሁ። ይሄን ያክል ሰው መጣ፣ ይሄን ያክል ስልጠና ተሰጠው፣ እንዲህ አይነት ስልጠና ተሰጠ፣ አሁን በዚህ መልኩ እየተሰማሩ ነው የሚለው ነገር ግልጽኝነት ሊፈጠር ይገባል። እንግዲህ ይሄን በእንዲህ እንዳለ ታጣቂዎች አሁንም በገፍ እየገቡ ነው በተለያየ አካባቢ በሰላም ስምምነቱም ከሰላም ስምምነቱም ውጭ በሰላም ስምምነቱ ውጭ በተለይ ራሱን አሁን አፋብን ብሎ የሚጠራው ቡድንም አባላት የሆኑ አካላት እስካሁን ሰዓት ድረስ በገፍ እየገቡ ነው። መሳሪያቸውን ትጥቃቸውን ይዘው ጀሌያቸውንም እየመጡ ነው። ይሄ እጅግ ይበል የሚያሰኝ ነገር ነው። ሌላው ብዙ ሰዎች እንደው አንዳንዴ ልክ ደጋፊ ከተሆነ የማይነገር ነገር እንደሚመስል እኔ አንድ የአማራ ክልል ሰሞኑ ከተሃድሶ ኮሚሽን ጋር የወጣ እቅድ አለ ብለውኝ ትንሽ እሱ ላይ ግርታ ተፈጥሮብኛል። ለዚህ የሚመለከታቸው አካል መልስ ብሰጡበት ደስ ይለኛል። አድማጭ ተመልካቾችም ይህን ጉዳይ የበለጠ ጥሞና ተሰጥቶ ቢሰራ። ይሄ ተሃድሶ ኮሚሽኑ ታጣቂዎች ይሰበስባል። ታጣቂዎችን በሚሰበስብ ጊዜ በፊት ጀሌም መጣ ከነመሳሪያው መጣ እኩል ነበረ ሲቀበል የነበረው። አሁን ግን መሳሪያ ያላቸው ብቻ የሚል መስፈርት እንደመጣ ከአካባቢው መረጃዎች አግኝቻለሁ። ይሄ ተገቢ ያለው ብዬ አላምንም። ምክንያቱም ትጥቅ ከጭንቅላት ነው ከአይምሮ ነው እና የአይምሮ ትጥቅ ማስፈታት ይሻላል ወይስ እጅ ላይ ያለ ትጥቅ እኮ በፊት ለፊት በውጊያም እኮ ማስለቀቅ ይቻላል። ነገር ግን አይምሮ ላይ ያለውን በሽታ አይምሮ ላይ ያለውን ችግር ስልጠና ሰጥቶ አሁን ምንም ያን ያክል እኮ ብር አይደለም 94 ሺህ ብር ማለት ለመንግስት ምኑም ነው። ምክንያቱም ከሚወድመው መሳሪያ ከሚወድመው ቁሳቁስ ከሚወድመው የህዝብና የመንግስት ንብረት አይበልጥም 94 ሺህ ብር። የቀድሞ ታጣቂዎች እነማን እንደሆኑ ይታወቃሉ፣ የት እንዳሉ ይታወቃሉ። ሲመጡ ሁሉንም በአግባቡ ተቀብሎ ከዚህ በፊት የነበረውን ነገር እኔ ያበረታታለሁ። እርግጥ ነው የአሰራር ብልሽነት አለ፣ እኛም የገለጽነው ከዚህ በፊት ጉዳይ አለ። እሱ ምንድነው ታጣቂ ያልነበሩ ሰዎችን ታጣቂ እንደነበሩ አድርገው ገንዘብ የመቀባበል ነገር አለ። እሱን ደግሞ በአግባቡ በአሰራር የሚጠራ ነገር ነው እንጂ አብሮ ጫካ ሲኖር የነበረ ከተማም ቢሆን ለጫካ ላለ ግብረ ኃይል ግብአት እየሆነ ሲያገለግል የነበረን አካል ትጥቅ የለውምና ብለህ ከተማ ላይ ዝም ብለህ ብታስቀምጠው አሁንም የምታመጣቸውን መሳሪያ ያላቸውን ብታመጣቸው ሌሎችን የሚያሸፍት ከተማ ያለውን ወይም ገጠር ያለውን እንበል በሆነ ተሰባስቦ ያገኛቸውን ሰዎች ሐሳብ እያስበተነ ምክንያቱም ጭንቅላት ላይ ስላልተሰራ ትልቁ ነገር አይምሮ ላይ ነው መስራት ያለብን ብዬ ስለማምን ነውና እኔ የሐሳብ ትጥቅ ይበልጣል ከክላሽ ትጥቅ እና የክላሽ ትጥቅ እኮ ለመከላከያ እኮ ከብዶት አይደለም የተፈጠረው የሐሰት ትርክት ነው አይደል እንዴ ወደዚህ ግጭት ያስገባል እንጂ የመከላከያ አቅምና እኮ የጽንፈኛው አቅም ይታወቃል ምንና ምን ነው። ግን የበጠበጠን ያልተሰራውን ተሰራ ያልተደረገውን ተደረገ የሚል አካል ስለበዛ ነው እና በዚህ ይሄ የተሃድሶ ኮሚሽን መስፈርቶችን በዚህ ልክ ባያከብድ እና ይሄ ነው መስፈርቱ ባይል ከዓለም ደግሞ የሚመለከተን አካሎች አለ አዋዩን ለምን ችግሮቹ አሁን ድረስ ለምን እንዳልተፈቱ እኮ ምናውቅ አካላት አለ። ለምን እንደምትፈሩን ለምን እኛን እንደምታገሉን ሁሉ አይገባኝም። እኔ ለራሴ ባለድርሻ አካል ነኝ። በአካባቢው በነበረውም ግጭት አንደኛ የጥቃቱ ሰለባ ነኝ።
ታጋይም ነኝ ተጋፋጭም ነኝ። ስለዚህ ምንድነው ያለው ችግር ብላችሁ ጠርታችሁ ብታወያዩን እኮ ይሄ ነው ብለን መፍትሄም እኮ ልናመጣ እንችላለንና ስለዚህ ልታነጋግሩን ነው የሚገባል። ምክንያቱም እየተሄደ ያለው ይሄ የቢሮ አይነት የሪፖርት ይውጣ የግብር ይውጣ አይነት ስራ ስለሆነ በትክክል ስራ እየተሰራ ነው ብዬ አላምንም። ስለዚህ ይሄንን ነገር እኔ በአቋም ነው አሁንም በአቋም ነው ይሄ እንዲታወቅልኝ ይፈልጋለሁ። እንደ ሚዲያም ለመላው ህዝቡ እንዲቀርብ ነው። እንደ ግለሰብም እንደ ቴዎድሮስ አያሌውም ተሐድሶ ኮሚሽኑ እየሄደበት ያለው አካሄድ አግባብነት የለውም። ምክንያቱም አግባብነት የሌለው ደግሞ ትጥቅ ከመሳሪያ ትጥቅ በላይ የአይምሮ ትጥቅ ይበልጣል። ይሄ ማቴሪያል ነው የሚበልጠው አይዲያ ነው። አይዲያውን ሰውየውን ማሸነፍ ነው የሚሻለው ወይስ መሳሪያውን? መሳሪያማ ከመከላከያ እኮ የተሻለ መሳሪያ እኮ ያለው የለም። የአይምሮ ትጥቅ የሐሰት ትርክት ስላለ ነው እኮ ግጭቱም 3 ዓመት የፈጀው እና እዚህ ላይ ማን ገምጋሚ ማን መስፈርት አውጭ እንደሆነም ባላውቅም በእርግጠኝነት ይሄን ነገር ከዚህ ቀደም ሲሰራበት የነበረውን ባንዴ ሽፍት አድርጎ ወደዚህኛው መስፈርት መምጣት አለበት ብዬ አላምንም እና ከተማ ሆነው ስንቅ የሚያቀብሉ ትጥቅ የሚያቀብሉ መረጃ የሚሰጡ ሎጂስቲክ የሆኑ እኮ አካላት አሉ። የበጠበጠው እኮ ጫካ ያለውማ በስንት ጣሙ ጫካ ያለውንማ ጀግና የኢትዮጵያ መከላከያ ሰራዊት እኮ ይደቁሰዋል። ግን እዚህ ከተማ ሆኖ በዚህ ገቡ በዚህ ወጡ እያለ ገጠርም በተለያዩ አካባቢ ሆኖ በዚህ ሾለከ እያለ ሐሳብ ላይ ስላለ ነው። አሁንም ያልገባችሁ ፖለቲካ አለ። ስለዚህ ፖለቲካ ላይ መሰራት አለበት። ማንም ሰው እጅ ወደ ላይ ብሎ እስከመጣ የቀድሞ ታጣቂ መሆኑን አምኖ በተለይ በጽንፈኝነት እንቅስቃሴ በሰላም ስምምነት የመጣው አካል ራሱ የተደራደረበት ነገር ስላለ ራሱ አፋሃድ ይወቅ ራሱ ይወጣና ካፒቴን ማስረሻ ስላሉ። ነገር ግን እኔ እያልኩ ያለሁት በሰላም ስምምነት ውስጥ መስፈርት ውስጥ ያልገቡ ነገር ግን ክልሉም ይሁን የፌደራል መንግስቱ ያደረገውን የሰላም ጥሪ ተቀብሎ ወደ ቤቱ እየተመለሰ ላለው አካል ወይም እጁን ለሰላም እጁን ለመንግስት እጁን ለመከላከያ እጁን ለክልሉ የጥምር ጦር እየሰጠ ላለው አካል ግን እነዚህ መስፈርቶች በተለይ ጀሌን አይመለከትም የሚለው መስፈርት ለኔ አያስኬድም። ከዚህም በፊት የተፈጠሩ ችግሮች ጀሌ በመምጣቱ ሳይሆን የለብ ስልጠና እየተሰጠ ስለተሸኘ ነው እና ይሄ ከልብ ቢሰራበት እና የሚመለከተንም አካሎች ቢጠይቁና ደስ ይለኛል። ምክንያቱም ዋጋ ከፍለንበታል ለዚህ ትግል። ይሄ ነው። ወደ ሌሎች መረጃዎች ልውሰዳችሁ። ወደ ሰላም ወዶ ገብና ወደ ሰላማዊ እንቅስቃሴ ስንሄድ በማዕከላዊ ጎንደር በምስራቅ ደንቢያ ቀጠና ራሱን የአይሸሽም ብርጌድ ብሎ የሚጠራው ቡድን መሪ በዛሬው ዕለት እጁን ለመንግስት ሰጥቷል። እንግዲህ ይሄ እጁን ለመንግስት የሰጠው አካል ታደሰ አክሊሉ ወይም በቅጽል ስሙ አሞራ ይባላል። ያው መቼም የጀግናዎቹን ስም መውረስ የተለመደ ነገር ሆኗል። እንግዲህ በጓሮም ሸፍቶ ለጣሊያንም የሸፈተውን እንግዲህ ለጣሊያን አልገዛም እምቢ ሀገሬን አላስደፍርም ነው። እዚህ ጋር ግን ያልተባለውን ብሎ በራሱ ዓለም ችግር ፈጥሮ ጫካ ይገባና ወይም በየመንደሩ ሽለኮሎክና ራሱን የጀግናዎችን ስም ወርሶ ራሳቸውን የጀግና ክፍለ ጦር እየሰጡ በፊት በታሪክ መላ ኢትዮጵያ የሚያከብራቸውን ሰዎች ሆን ብለው ለማርከስ እኔ አማራ ክልል ያለው ቡድን ሆን ብሎ በመላ ኢትዮጵያ የሚወደዱና የሚከበሩ አርበኞችን ሆን ብሎ ስማቸውን ለማጥፋት ስማቸውን ለማጠልሸት በተለይ ከፋኖ ከሚለው ከወል ስም ጀምሮ ከመጣን የጀግኖችን ቴዎድሮስን ያነሳሉ። አጼ ቴዎድሮስን አርበኛ በላይ ዘለቀን ያነሳሉ። የተቀራ በየአካባቢው የነበሩ ጀግኖች በተለይ በጣሊያን በፋሽስት ወራሪ በጣሊያን ጊዜ የነበሩ አርበኛ ጀግኖችን በዱር በገደሉ ለሀገራቸው ሲዋደቁ የነበሩ ጀግኖችን ስም በመያዝ የተራ የመንደር ሽፍታ ይሄ ትምህርት በ21ኛው ክፍለ ዘመን አያስፈልግም የሚል የደናቆርት ስብስብ እናቶች ገበያ ሲሄዱ መቀነት የሚፈታ ሌባ ሁላ የጀግኖችን ስም እየያዘ በጥብጧል። በለዚህም እንግዲህ በተለያዩ አካባቢዎች የሚገቡ ሰዎችን ይዋቸው ቅጽል ስማቸውን ከፀጉር አሰራራቸው ጀምሮ አሁን ፀጉር አሰራር እንግዲህ እንደምታውቁት በፊት እና አፄ ዮሐንስ እና አፄ ቴዎድሮስ በጀግንነት ሲሰሩ ሹርባ ሲያደርጉ የነበረ ነው። በዛም ሲዘፈንላቸው ሲቆለጳጳሱ አረጎራው ሲባልላቸው የነበሩ ጀግኖች ናቸው። ነገር ግን ዛሬ
ማንም የዱቄት ሌባና በየመንደሩ እየተሽለኮለከ የሚውል ሰው ጸጉር እየተሰራ እንትን ይላል፣ ያስቸግራል። ሌላው የቀለበት አለ። ትልቅ ግድንግድዬ ግማደ መስቀል አድርገው ወንጀል እየሰሩ እንግዲህ ቤተክርስቲያን አትግደል አታመንዝር ነው የምትለው። ነገር ግን የአባወራ ሚስት እየደፈረ ሰው እየገደለ ፍትህ እያዛባ ለምን የመንግስት ተቋሞች ቢሮዎች ተከፈቱ? ለምን ፍርድ ቤት በአግባቡ ፈረደ? በዚህ ወቅት የኔን ፍርድ ምክንያቱም አብዛኛውን ያሸፈቷቸው እነዚህ በተለይ እነዘመነ የጎጃሙ እንቅስቃሴ አብዛኛውን የጎንደር አካባቢ እስር ቤት ተፈቷል። እስር ቤት እንግዲህ ፍትህ አዛብተው ነው በትክክል እናቱን የገደለ አባቱን የገደለ ወንጀል የሰራ ወንድሙን የገደለ የሰው ገንዘብ ፈልጎ የገደለ ዘራፊን ለቆ ነው እንግዲህ ዛሬ በአርበኛ ስም እየተንቀሳቀሰ የሚገኘውና በየአካባቢው አሁን አርበኞቹ እንደ ያለቦታቸውና ያላግባቡ ሲነሱ ከእንደገና የነሱ ምልክት የሆነው ሹርባ እንግዲህ ድሮ አርበኛ የሆነ ጀግና የሆነ የጆሮ ሎቲ ጀግና የሆነ አንበሳ የገደለ ነው የሚባለው። ያ ዘመኑ ስለነበረ በዛ ዘመን ነው እንግዲህ በ18ኛውና በ19ኛው መቶ ክፍለ ዘመን ዛሬ በ21ኛው ክፍለ ዘመን ግን ዝም ብለው ሹርባ ይሰራሉ። ቀለበት አለ፣ የድግምት ቀለበት። እስቲ የጽንፈኛ ቡድን የሚያወራው ሌላ ነው። ስለ ቤተ ክርስቲያን ያወራል፣ ስለ ቅድስና ያወራል። መንግስት ባዕድ አምልኮ አምላኪ ነው ይላል። እኔ ቃሉን መናገር ስለማልፈልግ ነው እንዲህ ነው ይላል። ነገር ግን እነሱ 10-20 ቀለበት አድርገዋል። ንቅሳት አላቸው። ንቅሳቱ የድግምት ነው። ቀለበቱ የድግምት ነው። ቀለበት በሙሉ እስኪ ቀለበታችሁን ፍቱ በሏቸው። አብዛኛው እኮ የጎጃም ልጅ እኮ ያለቀው እኮ ቀለበትና የድግምት እኮ ንቅሳት ተነቅሶ እኮ ነው። አብዛኛው አትሞትም እየተባለ በአንድ በአፄ ቴዎድሮስ ታሪክ አንድ ደብተሮች ያው እንግዲህ አፄ ቴዎድሮስ የሚታወቁት በትልቅ እሳቢያቸው አይደለ? በተለይ ይሄ ሁሉም መልከፍት የሚበላ የቤተ ክርስቲያን አወዳሽ ነኝ ቀዳሽ ነኝ እያለ ሲያስቸግር ያው ወታደር እንዲሆን ተደረገና አንዱ ትልቁ የዚህ ቀሳውስቱ የቄሶቹ እንቅስቃሴ በአፄ ቴዎድሮስ ላይ ይሄ 2 ቀዳሽ 3 አወዳሽ የሚለው እስካሁን ድረስ ሲኖዶስ የምትከተለው እስካሁን ድረስ ህግ ነው የወጣው የአፄ ቴዎድሮስ ህግ ነውና ታዲያ በዛን ጊዜ ደብተራዎቹ አፄ ቴዎድሮስ ሆዳቸው ቢራራልን ብለው ደብተራዎች ምን አደረጉ መሰላችሁ? ጥይት የማያስመታ ድግምት እንሰራለን ብለው ለንጉሱ ይነግሯቸዋል። ነው እንዲያሉ? አዎ አያስመታም። አዎ አያስመታም። ስለዚህ በሉ ካላስመታ ብለው ለራሳቸው ለደብተራዎቹ ለአንደኛ ደብተራ ድግምት ሰር ይሄው ጥይት የማያስመታ ሰር ብለው ከዛ በለው በጥይት ሲሉ አይ ጃንሆይ እንደው ሆዶት ይራራልን ብለን ነው እንጂ ይሄ የኛ ፈጠራ ነው ብለው ያሉበት ነገር አለና አንዳንዴ ጥበብ የለም አይደለም፣ ጥበብ ሞልቷል። ነገር ግን አንዳንድ ሰዎች የተረገሙ ሰዎች አሉ። ጥበብን ያለ ቦታው፣ መክሊትን ያለ ቦታው፣ አገልግሎትን ያለ ቦታው የሚጠቀሙ አካላት አሉ። ከቄስ ጀምሮ ፖለቲካሊ አጀንዳ ያዙ። አንዳንዴ እኮ ድሮም የሚባል አባባል አለ። ቅዳሴው ቅኔው ቢጠፋበት ቀረርቶ ሞላበት። በዚህ ዘመን እኮ እያየን ነው። ቅኔው ሲጠፋባቸው ቀረርቶ እየሞሉ አባታችን እያሉ የሚፎክሩ ዛሬም መኳሉ። አባታችን እኔ አማኝ ነኝ በሰማይ ነው ብለን ነው የምናምነው አይደል? በክርስትና አባት በሰማይ ነው፣ መንግስትም በሰማይ ነው። ምድራዊ ነገር ምን አለህ? ከምድራዊ ነገር ምን አጣላህ? ነገር ግን እንደዛ አይደሉም የዘመኑ አባቶች። የዘመኑ አባቶች ግደል የሚሉ ናቸው፣ ጥላቻን የሚሰብኩ ናቸው። ይሄ ጥላቻቸው ኦቨር ሂዶ ልጆቹን ባልተገባ ነገር ውስጥ አስገብተው ቀለበት፣ ታቱ፣ ንቅሳት፣ አሸንክታብ ከእንደገና ደግሞ ግብዳ መስቀል አድርገው ግባ ወደ ጦርነት ተባርኮልሃል ተቀድሰሃል እየተባለ ብዙ ጥፋት እየጠፋ ነው ያለው። ብዙ ህይወት አልቋል በዚህ ተግባር። ዘመነም ብትሉት ምሬ ብትሉት ምሬ በግላቸው ማቀው ነው። ይሄን በግል አውቃለሁ። በግል ማውቀው ነው ማወራችሁ። ድግምት ይዘው ነው ግን እነሱ ጦርነት አልገቡም። ግን እዛ ጋር የተባሉት ምንድነው? ጦርነት ጥይት አያስመታችሁም ተብሎ ጥይት የማያስመታ ተብሎ የህዝብ ልጅ እያለቀ ነው። የአማራ ክልል ህዝብ ልጅ እያለቀ ነው። ለዚህ ህዝቡ ሆ ብሎ በቃይ ማለት አለበት።
ልጆቹን በኋላ ቀር ፖለቲካ ግብር መሆን የለባቸውም። እኚህ ሰዎች የደም ግብር ነው እያስገበሩ ያሉት። ሰውን ግን ሌላ ነገር ይላሉ። ሰውን ሌላ ይላሉ። እነሱ ግን በኋላ ቀር ቀስቀሳ ነው የሚቀሰቅሱት። ድግምት ያስራሉ፣ አሸንክታብ ያስራሉ። መስቀል፣ ትልልቅ መስቀል፣ ለቄስ እንኳን የማይፈቀድ መስቀል አንጠልጥለው አንድ በበቃ አንድ እኮ ነው ክርስቶስ አይደል እንዴ? አንድ በበቃ 20-30 መስቀል አንጠልጥለው ነው። ከዛ በተረፈ ብዙ ነገሮች አሉ። ቀለበቱን ተውት። እንዲህ አድርገው በኋላ ቀር እንግዲህ የትኛው ትምህርት ነውና የትኛው የጦርነት ስልት ነውና ካርታ ነድፎ በስልት የሚያዋጋ የትኛው ዶክትሪኑ የትኛው የተማረው? ሁሉም በፉከራ የሚመስለው አለ። አባዬ ድሮ በፉከራ የነበረው በሽለላ የነበረው የድሮዎቹ አንደኛ ክትክት ነው፣ ፋይት ነው የሚደረገው። የጡንቻ ጉዳይ ነው፣ የፊት ለፊት የማሸነፍ ጉዳይ ነው፣ የመምታት ጉዳይ ነው። ዛሬ ግን እሱ አይደለ፣ የጭንቅላት ጉዳይ ነው። እያንዳንዷ ጥይት ካልኩሌሽን አላት። ያን ካልኩሌሽን ካላወቅ ተተኳሽ ብትሸከም መሳሪያ ብትሸከም ምንም ብትሸከም አድንም። እሱ አይደለም። አሁን ነፍስህን ይማር ይላሉ እንዳረባ ነገር። ነፍስህን ይማር፣ ነፍስ ይማር ትግል ነው እንዴ? ለኛ ሲል ተሰዋ ይላል ውሸታም። እሱን እንኳን በአግባቡ ሳቀብር እኮ ነው አረቂ ቤት የምገባው። ያረቂ ትግል እኮ ነው። አረቂ ቤት ትገባለህ፣ ታቀራራለህ፣ ትደነፋለህ። ከዛ በኋላ አረጎራው ትላለህ። ስትመታ ደግሞ ዋይድሮን ትላለህ። ይሄ አዋጣም። ይሄ ትግል አይደለም። ይሄ የለቅሶ የየየ ፖለቲካ ይበቃቸዋል። 3 ዓመት የአማራን ክልል ህዝብ ተጫውታችሁበታል። ወደ መረጃ ይልግባ። ዛሬ በማዕከላዊ ጎንደር በደንቢያ በምስራቅ ደንቢያ አካባቢ የገባው እንግዲህ ራሱን አይሸሹም ብርጌድ ብሎ የሚጠራው ቡድን ነው። መሪው ደግሞ ታደሰ አክሊሉ ይባላል። በሚጠራበት ደግሞ ቅድም የነገለጽኳችሁ ወደዚህ ሁሉ ታሪክ ያስገባኝ አሞራው ነው። እንግዲህ ራስ አሞራው ውብነውን የምናውቃቸው ነው። በጎንደር የነበራቸውን ታሪክ ለሀገር ለወገን የሚያኮራ ታሪክ ነው። እንደውም ብዙ ጊዜ ታሪካቸው ተዳፍኖ እናናዋ ጎንደርን የዘፈነው ልጅ ነው። እንግዲህ ማን ነው? ይቅርታ ለስሙ እሱ ነው እንግዲህ ያወጣቸው። ብዙ እንትን ስላላልኩኝ ሶሪ። እንግዲህ የራስ አሞራውን ውብነህን ገድል ለጽንፈኝነት ተግባር ለማዋል እንዲህ ራስ አሞራው እያሉ እንትን ይላሉና ይሄ ልጅ እጁን ሰጥቷል። በሌላ በኩል በጎጃም አካባቢ የገቡ የጽንፈኛ ቡድን አባላት አሉ። እነዚህ የጽንፈኛ ቡድን አባላት 10 የሚሆኑ ሲሆኑ በዚህም በምስራቅ ጎጃም ዞን ሰኞ ገበያ ንዑስ ወረዳ አካባቢ ሲንቀሳቀሱ የነበሩ ናቸው። በዛሬው ዕለት 10 ሆነው ገብተዋል። 7 ክላሽ ይዘዋል። ከ269 በላይ ጥይቶችን ይዘው ለዞኑ መንግስት ገብተዋል። እንግዲህ ለአካባቢው ለሚገኘው የመንግስት አካላት እጃቸውን ሰጥተዋል። ይበል የሚያሰኝ ነው። በነገራችን ላይ በሰላም ስምምነቱ በአፋሕድም መጣችሁ በራሳችሁም ከውስጣችሁ ባለው ችግርም ይሁን በራሳችሁ ተሰምቷችሁ በትክክል አማራ ክልል ሰላም መሆን አለበት፣ የኛን ትግል የኛን እንቅስቃሴ ያየነው ትግል ብለን ይሄርነውን እልቂትና ውንብድና ዘረፋ ነው የተከሰተው፣ ያቀርነው ሌላ ነው የገጠመን ሌላ ነው ብላችሁ አምናችሁ ተጸጽታችሁ ደግሞ ለመጣችሁ እጅግ ክብር አለን፣ እጅ እንነሳለን። ምክንያቱም ትልቅ የሰላም አምባሳደር ናችሁ እና አሁንም የእነዚህ ልጆች ፈለግ እየተከተላችሁ ብትገቡ መልካም ነው። ሌላው እንግዲህ በሰሜኑ ወሎና በደቡብ ወሎ አካባቢ የሚንቀሳቀሰው የጽንፈኛው ቡድን በአካባቢው በሚንቀሳቀሰው የጀግና ኢትዮጵያ መከላከያ ሰራዊታችን ከዕለት ተዕለት እየተከታተለ አይቀጡ ቅጣት እየቀጣው ነው የሚገኘው። በነገራችን ላይ እንቅስቃሴ ኑሮ ሳይሆን መከላከያችን ነው ወደ ጽንፈኛው ጎራ እየሄደ በደቡብ ወሎ በተለይ ምዕራብ ወረዳዎች ተብለው የሚጠቀሱ አካባቢዎች ትንሽ ለቀቅ ሲያደርጓቸው ከላላን ያስኩኝ ልጓማን ያስኩኝ እንትናን ያስኩኝ እያለ ትርትራን ያስኩኝ እያለ ያስቸግራል። ደግሞ ሲሄዱባቸው አይገኙም። አሁን ሰሞኑን የተፈጠረው ነገር ይሄ ነው እና በደቡብ ወሎም በሰሜን ወሎም አካባቢ የሚገኘው የጽንፈኛ ቡድን ጀግና ኢትዮጵያ መከላከያ ሰራዊታችን የክልሉ የጥምር ጦር ወደ አካባቢው ዘመቻ በመሰማራት ትልቅ ድል እየተቀናጀ ነው የሚገኘው። ምክንያቱም አካባቢውን ወደ አንድ እየሰበሰበው ነው የሚገኘው፣ እየጠረገ ነው የሚገኘው። ይሄ ይበል የሚያሰኝ ነው። ህብረተሰቡ ለዚህ ይህንን ጽንፈኛ ቡድን በመጥረግ በኩል እየተባበረ ነው። በዚህ ገቡ በዚህ ወጡ። በተለይ ከነ ኮሎኔል ፋንታሁን ወደ ሰላም መግባት በኋላ በአማራ ክልል የሚንቀሳቀሰው
የጽንፈኛ ቡድን ተስፋ ቆርጦ የሚይዘውን የሚጨብጠውን አጥቶ አንድ ድርጅት ሆንኩኝ እገሌ ሊቀመንበር ነው ሊቀመንበርነቱን እቀበላለሁ የተሰጠኝን ሹመት እቀበላለሁ አልቀበልም የሚል ጭቅጭቅ እንጂ ፊት ለፊት የወገንን ኃይል የሚያጠቃበት ሞራሉም ምኑም አሁን ላይ የለም። ይሄ በአካባቢው የተረጋገጠ መረጃ ነው። ሁላችሁም ዛሬ እዚህ ሚዲያ ላይ የፈለኩትን ብናገር እናንተ ደውላችሁ ስለምታረጋግጡና አካባቢው ላይ ያለውን መረጃ ማወቅ ስለሚቻል ምንም እዚህ ጋር እኔ አውርቼ ነው የምቀረው። ነገር ግን የምነግራችሁ ነገር የተረጋገጠ የነጠረ መረጃ ነው። እስካሁንም በመጣ ነው በሁለት ዓመት ጉዟችን አንድም መረጃ ከአንድም ቦታ ላይ አዛንፈን ወይም የሆነን አካል ለመጥቀም እኔ ለመንግስት ምናምን እኔ ለሰላም ነው የምሰራው። ለእወቁት ይሄን ለሰላም እሰራለሁ። አገሬ እንዲጸና ፈልጋለሁ። በተለይ አማራ ክልል ደጉ ማህበረሰብ ሰላም እንዲሆን ፈልጋለሁ። በሰላም ወጥቶ በሰላም እንዲገባ ወደሚታወቅበት የሰላም እንቅስቃሴ፣ ልማት፣ ቱሪዝም እንዲመለስ ፈልጋለሁ። መልካም ምኞት አለኝ። ይሄ ደግሞ እንዲሳካ ፈልጋለሁ። ይሄን ደግሞ ለማሳካት የሚገርማችሁ በመታገል ነው። በሚዲያ እታገላለሁ፣ ፊት ለፊት ባለው በግንባር እታገላለሁ፣ በመረጃ እታገላለሁ። ይሄንን ሁሉም ማህበረሰብ ካደረገ አማራ ክልልን አይደለም ኢትዮጵያ ውስጥ ያሉ ጸረ ኢትዮጵያኖችን መጥረግ ይቻላል። እና ይሄን ነው ብቻ በሁሉም አካባቢ ያለው እንቅስቃሴ በአሁኑ ሰዓት ጥሩ ነው። ወደ ሌሎች መረጃዎች ላሸጋግራችሁ። ወደ ቀጣዩ መረጃችን እናልፋለን። የትግራይ ክልል ወቅታዊ ሁኔታ እንግዲህ ሰሞኑን በተለያዩ አካባቢዎች ትንኮሳ እያደረጉ ይገኛሉ። ይሄ የፕሪቶሪያውን ስምምነት መጣስ ነው እያሉ በርካታ ፖለቲከኞች፣ በርካታ የሚዲያ ሰዎች ሲናገሩ ሰማለሁ። በነገራችን ላይ የመንግስት ወደ ሰፊነት እንጂ ህወሓት የፕሪቶሪያውን ስምምነት ከጣሰ ቆይቷል። የፕሪቶሪያው ስምምነት አይደለም እዛው ውስጥ ትግራይ ክልል ያለውን መንግስት ራሳቸው ተማምነው በፕሪቶሪያ እንዲህ መሆን አለበት ብለው የሄዱበትን እንኳ የክልሉን ጊዜያዊ አስተዳደር እንኳ ያልተቀበሉ አካላት ናቸው። ለምሳሌ አቶ ጌታቸው ረዳን አዋክበው እንዳይሰራ መሰረታዊ የቢሮ ተቋማትን የቢሮ ስራዎችን አስተጓጉለው ቁልፍ ሰብረው ማህተም እስከ መስረቅ ብዙ ነገሮችን አድርገዋል። ከእንደገና ደግሞ ጽምዶ ብለው ከሻቢያ ጋር ያላቸው ቁርኝነት ይታወቃል። ሻቢያ በመጀመሪያ ከህወሓት ሰዎችና ከትግራይ ህዝብ በላይ ጥላት የለኝም ብሎ ሲንቀሳቀስ የነበረ ድርጅት መሆኑ ይታወቃል። ይሄ እየታወቀ ነገር ግን ከማዕከላዊ መንግስቱ ጋር ፍላጎት ያልተሟላም እኔ በፈለጉት መንገድ ለውጡ ማለትም ትግራይ አካባቢ ያለው እንቅስቃሴ እየሄደ አይደለም ብሎ በማመን በራሳቸው መንገድ ቦርደር ከፍተው ከጽምዶ ብለው ከትግራይ ከኤርትራ ኃይሎች ጋር እንደልባቸው ይንቀሳቀሳሉ። በተለይ ደግሞ ለትግራይ ኮታ የተሰጠውን ነዳጅ ከማጋጋዝ ለትግራይ ህዝብ ተብሎ ከመሃል ሀገር የሚሄድ እርዳታ ከመሸጥ እርዳታ ባለፈው በየካምፖ ታጣ ተባለ አይደለ? ለምን ይሄንን እንደማታገናዝቡ አይገባኝም። ትግራይ ክልል እኮ እህል ጠፍቶ አይደለም። ትግራይ ክልል የሚሄደውን ስንዴ የሚሄደውን በእርዳታ የሚሄድ ከጎጃምም ከተለያየ ከመሃል ሀገር የሚሄደውን ጤፍም ይሁን በቀሎ ስንዴም ይሁን ማሽላ በርበሬም ይሁን የተለያዩ የምግብ ቁሳቁሶች በሙሉ የሚወጡት በቦርደር ወደ ኤርትራ ነው የሚሄዱት። የትግራይ ክልል የተባለውን ኮታ ነዳጅ ይሸጣሉ፣ ነዳጅ ይሸኛሉ። ለትግራይ ክልል ተብሎ የሚሄዱ እርዳታ ሰብአዊ ድጋፎችን ወደ ኤርትራ ያሻግራሉ። የሻቢያና የወያኔ ሰዎች እየተቀባበሉ ኮንትሮባንድ ይሰራሉ። ተውት። ይሄ ወርቅ ንግዱን፣ የመሳሪያ ህገወጥ መሳሪያ ዝውውሩን፣ ህገወጥ ሰው ዝውውር ይሄ የመንግስትም ያውቀው ነው። በጣም ግን እኛ የምናውቀው በአካባቢ መረጃ ይሄ ማለት ብዙ የምርምር የኢንተለጀንት ስራ የማይፈልጉ አሉ። በቃ ውስጥ ገብተህ አይምሮህን ሳታውሰበስብ ብዙ ነገር ሳትመራመር ግልጽ በፊት ለፊት የሚታይ የነዳጅ ሽያጭ፣ የእህል ሽያጭ፣ የተለያዩ ቁሳቁሶች፣ ሸቀጣሸቀጥ የሚገርማችሁ ከመርካቶ ተጭኖ የሚሄደው በአፋርም ሄደ በአማራ ክልልም በኩል አድርጎ ሄደ ቀጥታ የሚሻገረው ወደ ኤርትራ ነው። ይሄ ግልጽ ነው። ይሄ ምንም ድብቆሽ አያስፈልገውም። የትግራይ ህዝብ እያወቀው ነገር ግን ብናገርስ ብሎ የያዘው ጉዳይ ነው እና የፕሪቶሪያ ስምምነት እኒህ ሰዎች ከጣሱት ቆይተዋል። ጎበዝ ከጣሱት ቆይተዋል። አሁን ሰሞኑን የጀመሩት ምንድነው? ፊት ለፊት እንግዲህ ባለፈው ያቺ የህጸጿ የረሃብ ችግር
በነዛ ቅን ወጣቶች ወጡ። እኔ እዚህ መድረክ ላይ በተለይ በሳምንቱ አበይት ጉዳዮች አበበች ካሳይ ጋር ስናወራ እኔ እኒህ ልጆች አሳዝኑኛል ጣፋንታቸው ብዬ ነበር። ምንድነው ልጆቹ በቅንነት እንዳወጡት ይገባኛል። ምክንያቱም ፌዴራል መንግስትን ተከሳሽና ተጠያቂ ለማድረግ ተሄዷል። ነገር ግን ወዳውኑ ፌዴራል መንግስት ለዚህ አደጋ ስጋት ኮሚሽኑ በጣም የሚደነቅ ፍጥነት ነው። ወዳውኑ አይ ለትግራይ ክልል እስከ ቀጣይ ወር ባለው እስካሁኑ ጥር ድረስ ባለ ኮታቸው ሂዶላቸዋል። የምልከውም የፓኬጅ ነው የምልከው በዚህ የሚያክል ኦንላይንም ዳታ መውሰድ ትችላላችሁ። ከቦታው መድረሱን የተረጋገጠ ነውና ለትግራይ ክልል ሰብአዊ ድጋፍ ተቋርጦ ማያቅም። ነገር ግን የህወሓት ቡድን ከባህሪው የተነሳ ተፈናቃዮችን ለፖለቲካ መጠቀሚያ ለፖለቲካ መሳሪያ ስላደረጋቸው እንጂ የፌዴራል አደጋና ስጋት ቁጥጥር ኮሚሽን ያስቀረው እርዳታ የለም የሚለውን ምላሽ ሰጥቷል። ለዛውም ወዳውኑ ምን ይበል ወዳው ካስታወሳቸው አካውንት የተለያዩ ነገሮች ዲያስፖራ ምናምን ሲሉ ነበር። ያ ማሰባሰብ ግን መንግስትን እኔ በምን ያክል እንደሚያስቡት ልክ የነሱ ዘመን አናሎግ ዘመን አለ አይደለ? በአናሎግ ዘመን ለምን እንደሚያስቡት አይገባኝም። ያችን ያሰባት የእርዳታ ምናምን ብለው ለአሁኑ ለፈጠሯት ግጭት ነው። አሁን ለፈጠሩ ግጭት ሪሶርስ እያጠራቀሙ ነው። አሁን ለፈጠሩ ግጭት ለሰብአዊ ይውላችሁ ሰብአዊ ድጋፍ ከልክለው በህዝብ ላይ መነሳሳት እንዲፈጠር ለማድረግ ሞከሩ፣ ከሸፈባቸው። በዛው በከሸፈባቸው ፖለቲካ ደግሞ ገንዘብ አሰባስበው ለሌላ ግጭት፣ ለሌላ የትግራይ ወጣት እልቂት፣ ለሌላ የትግራይ ህዝብ መታመስ። የትግራይ ህዝብ በአሁኑ ሰዓት ሰላም ነው የሚፈልገው። በቃ በየትም አካባቢ ሲሰራ የኖረ ነው። ከማናቸውም ኢትዮጵያዊ በላይ ስራ ወዳድ ነው፣ ስራ አክባሪ ነው። ግብረ ገብነቱ በጣም ምስጉን ነው የትግራይ ህዝብ። ለዚህ ማንም የሚጠላው ሰው የለም። ግን ትልቅ ነቀርሳና ትልቅ ነቀዝማ ናት ወያኔ ናት። ይሄን ደግሞ ህዝቡ አውቆባቸው እንዳይነሳ ግጭት አስነሱ። ግን ግጭት አስነስተው አልቀሩም። የተከዜ ዘብ ይዞ መከላከያ ይዞ በቃ የታባህ ዛሬም ደግሞ በአፋር በኩል ሊጀምሩ ነበር። ቀመሱ። ጀምሩት ትጨረሳላችሁ። በነገራችን ላይ በአሁኑ ሰዓት ወያኔ ግጭት ጀመረች ማለት ማለቂያዋ ነው። ይሄን ምን አለበሉ። ይሄ ካልሆነ ፖለቲካ አላውቅም። ወያኔ በአሁኑ ሰዓት በተለይ አማራ ክልል ያለን ራሱን የማይከላከል ራሱን የማያድን ወዴት እንኳን መሄድ እንዳለበት አጀንዳው ምን እንደሆነ የመጨረሻ ግብ የሌለው ሂዶ እነተፈራኮ ሂደው እኮ የወያኔና የሻቢያ ተላላኪ ሆነው ነው የቀሩት። ይሄ ነው እንደ አማራ ክልል ኢንተረስት፣ ይሄ ነው እንደ አማራ ክልል ጥቅም ማስከበር። ቢያንስ እንኳን ወያኔ የምታነሳው አጀንዳ አለ። የምታነሳው ፊት መሪ ማልደራደርበት የምትለው ራያና ወልቃይት ማታገያ ሐሳብ ነው ብላ ተቀርባለች። ምንም እኮ ራያም ቢሆን ወልቃይትም ቢሆን ኢትዮጵያዊ ነው፣ ግን በቃ ማታገያ ሐሳቤ ነው ብላ ተቀርባለች። እስኪ የአማራ ክልል ኤሊቶችና የአማራ ክልል እንታገላለን ብላ የምትርመሰመስ አካል እስኪ ኢንተረስትህን ንገረን። ማዕከላዊ መንግስት ይላል። ፌዴራል ስርዓት ነው አባዬ። ብትመጣም የአማራ መንግስት አይተዳደርም፣ የሚተዳደርልህም የለም። የሚተዳደረው በፌዴራል ስርዓት ነው፣ በፌዴራል መንግስት ነው፣ የፌዴራል ስርዓቱ እስካለ ድረስ። ከዛ ውጭ ግን መጥቼ ድሮም የአማራ የሚባል እኮ መንግስት አልነበረም ጎበዝ። ድሮም የነበረው ፊውዳል የነበረ ስርዓት ነው፣ ንጉሳዊ ስርዓት ነው፣ ሰለሞናዊ ነው፣ ደም ነው፣ አጥንት ነው፣ ማንነት ነው የነበረው እንጂ አማራ የሚባል ህዝብም አልገዛም፣ ገዝቶም የማያውቅም። የሌለ ትርክት ወያኔ አስይዛችሁ የወያኔን ትርክት ይዛችሁ አባቴ ቤተ መንግስት ትላለህ። ትላንትና ወያኔ በምናብ የፈጠረችውን ትርክት ስጋ ለብሼ አቆማለሁ እያልክ ነው የምትታገለው። እያንዳንዴ እታገላለሁ የምትል ምን ትግል የምትረብሽ በሙሉ እና በትግራይ ክልል ያለው ወቅታዊ እንቅስቃሴ ወደ ግጭት እየሄደ ነው። ለዚህ የሚታዩ ነገሮች አሉ። የፌዴራል መንግስቱ በበርካታ ነገሮች በወደ ሰፊነት እስካሁን ድረስ እየመጣ ነው ያለው። ነገር ግን ዝም ያለን ፍራ ነው። ዝም ያለ ነገር በኋላ ሲነሳ ያው ትችሉታላችሁ። በኋላ ደግሞ ጄኖሳይድ ትላላችሁ። ችግሩ እኮ እናንተ ጄኖሳይድ መጣ ተፈጸመ ትላላችሁ። ያለ አቅሙ ውጊያ ትፈጥራለህ፣ ስትመታ ደግሞ ጄኖሳይድ ትላለህ። እና እኔ ህዋቶች ደጋግማችሁ በተለይ አዛውንቶቹ አሮጊቶቹ ከዚህ ከትግራይ ወጣት ፖለቲካ ውጡለት። በቃ አሁን ትግራይ ክልል እንደ ድሮ አይደለም። ድሮ አንድ ህዋትን እንዲያመልክ አንድ ፓርቲ
አንድ ህዝብ ልክ እንደ ኮሚኒስት ናችሁ እንደ ኮሚኒስት ማለት ነው አንድ ፓርቲ እንዲባል። ዛሬ ግን መራርጦ የትግራይ ህዝብ እገሌ ወክለኛን የሚለው ፓርቲ አግኝቷል። ድምጹን ጮቱን የሚጮህ ራቡን የሚጮሁለት ስጋቱን የሚናገሩለት ጭንቀቱን የሚያወሩለት የትግራይ እንቁ ልጆች ተፈጥረዋል። ወያኔ አብቅቶልሻል፣ ከዚህ በኋላ እናንተ አታስፈልጉም፣ ልቀቁላቸው። መንግስትም የወንድ በር ስጣቸውና ይውጡልን፣ እንደ ደብረ ጽዮን ይሄዱ። በቃ ማነው እንደ ስብሐት ነጋ ይቅርታ፣ ስብሐት ነጋ ሄድ አይደለ መርዙም ባይነቀል ሂዶ እዛም ቢያወራ በቃ ይሄዱ። የወንድ በር ስጣቸውና ይሄዱ፣ ወይም በዛ ጽምዶ በፈጠራችሁበት በቀይ ባህር ግቡ፣ አይመለከተንም። ግን የትግራይ ህዝብ በአሁኑ ሰዓት ሰላም ነው የሚፈልገው። እናንተ ግን አሁንም እልቂት አሁንም መዓት ለማምጣት ነው ይሄ ሁሉ ድግስ እየደገሳችሁ ያላችሁትና የትግራይ ህዝብ ግን እንደ በፊቱ አይደለም። በነገራችን ላይ በሰሞኑ በ3 ቀኑ እንቅስቃሴ አይታችሁታል። ምን ያክል ተቀባይነት እንዳጣችሁ፣ ምን ያክል በፖለቲካ ሽባ እንደሆናችሁና እንደወደቃችሁ። ይሄ ካልገባችሁ ታሪክ በቃ አላስተማራችሁም ማለት ነው። ትናንትና ያን የትግራይ ወጣት ስትፈልጉ 1 ሚሊዮን ስትፈልጉ 600,000 ያመናችሁት እኮ በፔሮል 600,000 ነው። ይሄን እኮ ያመንከው ባህላዊ ጀነራል ምግበና አይደለ? ምግበ በፔሮል አለ እንግዲህ ለፊልድ ማርሻል ብርሃኑ ጁላ ነው ይሄን የነገሯቸው። ይሄን የነገረው ለፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ወደ ሕክምና ምግበን ወደ ዱባይ ልከውታል ባለፈው ማለት ነው በርቁ ጊዜ እና በላኩት ጊዜ መጥቶ አዲስ አበባ እንግዲህ ይሄን ያወራሉ እኮ ብላችሁ አትጠብቁም። ምንድነው ያለው? ማርሻል አለ የትግራይ ወጣት እንደ ቅጠል ነው የረገፈብን። በፔሮል የምናውቀው 600,000 በፔሮል ማልተመዘ በፔሮል ማለት ግልጽ ለማድረግ ለሌሎቻችሁ ፔሮል ለማታውቁ ያው ብዙ በፔሮል ገንዘብ ማትቀበሉ ስላላችሁ በህጋዊ ማለት ነው። በህጋዊ መስመር በህጋዊ አግባብ ያልተመዘገበ ሊስት ያልተደረገ የመጣበት ያልታወቀ ቢሞትም ወላጁ ቤተሰቦቹ የማይታወቁ እንዲሁ የሳት ራቱ ነው ያለቀ ማለት ነው። የሳት ራቱ ደግሞ ማዕት ነው አለ እና ይሄንን ያለው ድንኩል ነው። ድንኩል ዛሬ ስንት የሳት ራት ልታስፈጅ ነው? ስንት እልቂት ልታመጣ ነው ለትግራይ ህዝብና ይሄን ይመስላል። ትግራይ ክልል አካባቢ ያለው እንቅስቃሴ በአሁኑ ሰዓት ለጦርነት ሙሉ በሙሉ የተንቀሳቀሱበት ሁኔታ ነው ያለው። ከሰሞኑ በርግጥ የተለያዩ የነዳጆች የዲፖ ምናምን እንቅስቃሴዎች ነበራቸው። ነዳጆችን ከአማራ ክልልም ከመሃል ሀገር ጭምር በመውሰድ ሸቀጣ ሸቀጦችን ምግቦችን የተለያዩ ነገሮች ሲያደርጉ ወታደራዊ እንቅስቃሴ እንዳላቸው ግልጽ ነበረ። ዙሮ በወልቃይትም በኩል የሞከሩት ሙከራ፣ በራያም በኩል የሞከሩ ሙከራ፣ በአፋር ክልል በኩል ይሄኑ ነው። ግን ትልቁ ነገር የጽምዶው ዋና ግብ ይሄ ቲፒኤፍ የሚባለው የትግራይ ሰላም ሰራዊት የሚባለውን አካል ቀድማችሁ አጥፉ፣ ብልጽግናን ከማጥፋታችሁ በፊት ቀድማችሁ ቲፒኤፍን አጥፉ የሻቢያ ትእዛዝ ነው። ያን የሻቢያ ትእዛዝ ለመፈጸም በዛሬው ዕለት በአፋር በኩል የሚገኘውን የቲፒኤፍን አካል ማለት የትግራይ ሰራዊት በነገራችን ላይ ቲፒኤፍ የሚባሉት ሰሞኑንም ከኤንቢሲ ጋር ቃለ መጠይቅ ሲያደርግ ሰምታችኋል። አንድ ጓዳቸው ማለት ከፍተኛ አመራራቸው ምንድነው የቲፒኤፍ ዋነኛ ሐሳብ ፕሪቶሪያን ተቀብለናል፣ የትግራይ ህዝብ ሰላም ይፈልጋል፣ መሞት አንፈልግም፣ ሰላም እንዲጸና ነው የምንፈልገው ነው የሚሉት። እንግዲህ ክትጥቃቸውን ሁላቸውን ይዘው ዲዲአርን የሚጠብቁ ናቸው። ነገር ግን ዲዲአር የሚያከናውኑት እዚያ ትግራይ ላይ ያለው ኃይል እብሪተኛው የነ ደብረ ጽዮን የነ ሞንጅሪኖ የባህላዊ ጄኔራሎቹ ኃይል ሲታገስላቸው ማለት መንግስት ልክ ካስገባው ወይም ራሳቸው ልክ አስገብተው ወደ ሰላም እንቅስቃሴ ከተመለሱ በኋላ ዲዲአር ተግባራዊ እንዲሆን ይፈልጋሉ። ቲፒኤፍ ማለት ዲዲአርን የተቀበለ መሆኑ እንዲታወቅ በዚህ አጋጣሚ አንዳንዴ ያምታታሉ። የብልጽግና ሰራዊት ምናምን ይላሉ፣ ቀለብ ይሄድለታል ይላሉ። ደሞዝ እኮ የሚከፈለው እኮ እስካሁን ድረስ እኮ የህወሓት ሰው አለ። አታውቁም እንዴ? የህወሓት ጄኔራል ሆነው የህወሓት ሰዎቹ ነው እኮ እስካሁን ድረስ ከፌዴራል መንግስቱ። ታዲያ የሁሉ ጫጫታና የሁሉ ረብሻ ምን ይመስላችኋል? ያ ሲቋረጥ እኮ ነው። ያ ሲቋረጥ አግባብነት ለሌላቸው አካል አቁሟል። አግባብነት ለሌላቸው በትግራይ ክልል የጊዜያዊ አስተዳደር ውስጥ ግን ደግሞ ያሉ የመንግስት መዋቅር በሚለው በጀት አላቸው። ነገር ግን የትግራይ ክልል በጀት ተብሎ ይሄ የትግራይ ጊዜያዊ አስተዳደር በጀት የሚሄደውን ጥርግ አድርጋ የምትበላው ወያኔ ነች። እርዳታ የሚባለው ጥርግ አድርጋ የምትበላው ወያኔ ነች። ዞሮ ዞሮ ወያኔ እስካለች ድረስ መዥገር ናት። ይቺ መዥገር እስካልተላቀቀች ድረስ የትግራይ ህዝብ ነፃ ሊሆን አይችልም። እና ወደ ሌሎች መረጃዎች ልውሰዳችሁ።
እንግዲህ የመጨረሻ ያደረኩት ጀግናው የኢትዮጵያ አየር ኃይላችን ነው። 90ኛ ዓመቱን ጀግናው የኢትዮጵያ አየር ኃይላችን ዓለምን ባስደመመ መልኩ በታላቅ ድምቀት በታላቅ ሲምፖዚየም በነገራችን ላይ በዚህ የአየር ኃይል ዝግጅት ቀርቻለሁ ያልክ ቀርቶብሃል። ይሄ ቅስቀሳ አይደለም፣ ፕሮፓጋንዳ አይደለም፣ በተግባር የታየ ነው። ቴክኖሎጂ፣ ድሮን፣ የሀገራችን ልጆች ዕውቀት ምጥቀቱ የታየበት ትልቅ ሲምፖዚየም ነበረ። ይህን ደግሞ ታላቅነታችንን የመሰከሩት የታላቋ አሜሪካ የአፍሪካ ጉዳይ ጄኔራል ናቸው። ጄኔራል ዳጊቭ አንደርሰን ይባላሉ። እሳቸው በትላንትናው ዕለት እኔ ባለሁበት ፊት ለፊት ነው፣ እዛ ነበርን። አጋጣሚ ከጓዲት ኪያ ጋር አብረን ነበር፣ ኪያ ነጋሽ ጋር አብረን ያሉትን መልእክት እዛው ቁመን ያዳመጥነው፣ እዛው ቁመን የሰማነው። ኢትዮጵያኖች ልትኮሩ ይገባቸዋል። የአሜሪካ አየር ኃይል የ90 ዓመት ዕድሜ የለውም። እናንተ ግን ልትኮሩ ይገባቸዋል። አየር ኃይላችሁን ካቋቋማችሁ 90 ዓመቱ ነው። ለዚህ ሙሉ ኢትዮጵያኖች ልትኮሩ ይገባቸዋል። እኔም በዚህ ዝግጅት መገኘቴ ታላቅ ኩራት ይሰማኛል ነው ያሉት። ይሄ ለኢትዮጵያኖች በተለይ እድገቷን ለምንመኝ ከፍታዋን ለምንመኝ የኢትዮጵያ ብሔራዊ ጥቅም እንዲመጣና ወደ ቀድሞ ክብሯ እንድትመለስ በሚደረገው ጉዞ ለምንተባበር አካላት ትልቅ ሚሴጅ ነው፣ ትልቅ መልእክት ነው። ጄኔራሉ ምክትል የውጭ ጉዳዩ አብረው ነበሩ። እንዲሁም የአፍሪካ ማለቴ የአዲስ አበባ የአሜሪካ ኤምባሲ ኃላፊም ነበሩ፣ አምባሳደር። እንግዲህ ሁሉም በተገኙበት የተላለፈው ነገር በተለይ ጄኔራሎቻችንን በቃ ልናከብራቸው ይገባል። እውነት ለመናገር ኢትዮጵያን ከፍ አድርጎ ለማሳየት የተደረገው ሂደት የተደረገውን ጥረት ወይ ቦታው ሆናችሁ ካላያችሁት አይረዳችሁም፣ አይገባችሁም ምን እያልኩ እንደሆነ። ማለት በቃ ኢትዮጵያ በጀት ቴክኖሎጂ ብትል፣ በሄሊኮፕተር ብትል፣ በድሮን ብትል አጥፍቶ ጠፊ የራሳችን ነው ያለን። ከአረብ ኤሚሬት የሆነ ለማራከስ የሚሞክሩ አሉ። በአባዬ መግዛትም ከቻለች እኮ ሀገራችን ሀብታም ሆናለች ማለት ነው፣ ገዝታም ከሆነ። ነገር ግን ጀቶች የነበሩ ጀቶችን ዲዛይናቸው ይሻሻላል በገዛ በእኛው ሀገር ልጆች። በትናንትናው በነገራችን ላይ አየር ኃይል ፓይለቶች አስመርቋል። ፓይለቶች ተመርቀዋል፣ ወጣቶች ናቸው። የአየር ኃይል ለየት የሚለው ወጣቶች ያሳትፋል፣ ወጣቶችን ያሳትፋል፣ ቴክኖሎጂን ያሳውቃል። በራስ አቅም እንድናበር፣ በራስ አቅም እንድንጠግን፣ በራስ አቅም ሁሉን ነገር እንድናደርግ። አሁን ትንሽ ቀረን ከተባለ እንደ ሌሎቹ ሀገሮች አፈሩ ላይ የትኛው ነው ብረት የትኛው ነው አሉሚኒየም ብሎ አፈሩን አንጥሮ ራሱን ቦዲውን መስራት ካልሆነ በስተቀር ኢትዮጵያ ውስጥ ቦሌ ብትሄዱ አየር መንገድ ኢትዮጵያ አየር መንገድ ብትሄዱ የሚጠግኑት የሚያበሩት ሁሉ ነገሩን የሚሰሩት የኛ ልጆች ናቸው። አየር ኃይላችንን ብትሄዱ የኛ ልጆች ናቸው። በነገራችን ላይ አየር ኃይል ነው የሚቀድመው። አየር መንገድ 80ኛ ዓመቱ ነው፣ አየር ኃይላችን ደግሞ 90ኛ ዓመቱ ነው። ይሄ እጅግ የሚያኮራና እጅግ የሚያስከብር ነገር ነው። ሌላው እኔ አየር ኃይሉ ላይ የተለያዩ ሀገራት እንደምታውቁት ተሳትፈዋል። ፕሮሞሽኑም ላይ ሰምታችሁታል፣ ተሳትፈዋል። ግን ሁሉም ሲሄድ ታዳሚዎቹ ማለት ጎብኚዎቹ የኛ ሀገር ልጆች የሰሩት ነገር ላይ ነው ትኩረት ሲያደርጉ የነበረው። ይሄኛው ራሳቸው አማርኛ ተናጋሪ ማለት ኢትዮጵያኖች ሆነው በቃ እዛ ጋር ቆመው ሲያስረዱ እንዴት እንደሰሩት አገልግሎት ምን እንደሆነ ለምን ጥቅም እንደሚውል እዚህ ጋር አሁን አንድ ያየሁት በኢትዮጵያ በሜቴክ የተሰራ ማለት ነው፣ በመከላከያ ኢንጂነሪንግ የተሰራ ቆጣሪው ራሱ ያነባን ራሱ ክፍያ መልእክት ክፍያ ካልተከፈለ ራሱ ከሲስተም ይወጣል። እንትን ካሜራዎች ጎዳና ላይ ካሜራዎች የተለያዩ ነገሮችን የኛ ሀገር ልጆች እንግዲህ አስቡት። በዚህ ልክ አየር ኃይላችን እንዲሁም ደግሞ እንዳጠቃላይ የሀገራችንን እድገት የፈጠራ ውጤታችን በተለይ ደግሞ ያልነገርኳችሁ አየር ኃይል አዳራሽ ስብሰባ ነበረ። በዚህ ስብሰባ ላይ የተለያዩ ሚኒስትሮች፣ የተለያዩ ወታደሮች በተለይ በአየር ኃይል ውስጥ የተለያየ ዲፓርትመንት ያሉ መኮንኖች በተገኙበት
እንዲሁም የከተማው ነዋሪ በተለይ የቢሾፍቱ ከተማ ነዋሪ በነገራችን ላይ በሌላ ጊዜ ሰፋ ባለ ዝግጅት ሰፋ ባለ ሁኔታ በተረዳኝም ልክ እኔ በጣም ቢሾፍቱዎችን እጅግ እጅ እንነሳለን። 2 ፕሮግራሞች ላይ ሂጃለሁ። አንደኛው ኢቨንት ያው እንደምታውቁት አየር ኃይላችን ያዘጋጀው የጎዳና ላይ ሩጫ ህዳር 21 ቀን የተደረገው ሩጫ ነው። እሱ አንዱ ነው። ሁለተኛው እንግዲህ ይሄ የአየር ኤር ሾው ነው። እንግዲህ የአንበሶቹ ሰማይ ኢትዮጵያ በሚል ነው። እንግዲህ ጥቁር አናብስቶቹ በሰማይ ላይ ሲያንዣቡ ላየ በተለይ ይሄ ግርማው የሚያስፈራው አየር ኃይላችን በቢሾፍቱ ከተማ ነዋሪ ምን ያክል ክብር እንዳለው የቢሾፍቱ ከተማ እዛ አካባቢ ወጣቱ ወደ አየር ኃይል ወደ አየር መንገድ ለመግባት የሚያደርጉትን ሂደት ስታዩ እጅግ የሚደንቅ ነው። በዛ በአዳራሽ ውስጥ ያለውን መልእክት ልንገራችሁ። አንደኛው የመጀመሪያው ያው የፊልድ ማርሻል ብርሃኑ ጁላን መልእክት ላስቀድም። ምንድነው ማርሻል ያሉት? አየር ኃይላችን የ90 ዓመት ጉዞ አድርጓል። በ90 ዓመት ጉዞ ውስጥ የተሳካ መንገድ አልነበረም። መንገራገጮች አሉ፣ መውደቅ መነሳት አለ። በተለይ ደግሞ በወያኔና በሻቢያ አየር ኃይላችን የደረሰበት አደጋ የደረሰበት ችግር እዚህ እንዲህ የምንለው ነገር አይደለም። በነገራችን ላይ ፊት ለፊት እንዳያችሁት እነ በፊቶቹ እነ ጀነራል ሳሞራይ እነ ሌተናል ጀነራል ጻድቃን ሌላ ባልሳሳት አሉ የጦር መኮንን የበፊት የድሮዎቹ ነበሩ። እነሱ ባሉበት ነው። በቃ ምንም ነገር የለም። እዛ ጋር የምታነሳው አንድ ሄሊኮፕተር እኮ ነው። አንድ ሄሊኮፕተር ብቻ በወያኔ ኢህአዴግ ጊዜ ጤነኛ ሆና የምትሰራው አንድ ሄሊኮፕተር፣ ሌሎችም በሙሉ ሚግ 29 ይበሉ ሚግ ምናምን በሙሉ አውሮፕላኖችን አውድመዋቸዋል። ስፔራቸውን አሳጥተውታል። የተቀረ አይጠቅሙም ተብለው ይሄ ስቶር ላይ ተጥለዋል። የሰማይ ውጊያ የለንም። ምክንያቱም አስተሳሰባቸው ጫካይ ስለሆነ የጫካ እንጂ ይሄ አየር ባየር ውጊያ ምናምን እንግዲህ ዓለምን አይታችሁታል። የእስራኤልና እኮ የኢራን ውጊያ እኮ ያለቀው አየር ባየር ነው። አየር ማስቦ ስለ አየር ጥቅም፣ ስለ ሳይበር ጥቅም፣ ስለ የአውሮፕላን ሽፋን የማይገነዘቡ የማይረዱ የጦር መሪዎች የነበሩ ጦር መሪ ካልናቸው የነበሩበት ነው። እንግዲህ የጦር መሪዎች ናቸው የነበሩበት ነው። ግን አየር ኃይሉ ከዛ ውድቀቱ ከዛ ሞቱ ነው አስነስቶ አሁን እጅግ የሚደነቁበት የመጡት ሁሉ አሜሪካን በለው ሶቪየት በለው ቻይና በለው ቻይናዎች እኔ ቅድም አንድ የመከላከያ አመራር ጋር ነበር። ቻይናዎቹ በጣም እንግዲህ እነሱ ኤርሾ ማነው የአየር ኃይል ገና እድሜው ትንሽ ነውና በጣም በቃ በኢትዮጵያ አየር ኃይል በጣም ነው የሚደነቁት። እና ወደ መልእክቱ ልግባላችሁ። ምንድነው ሙቷል የሞተው አሉ በቁስ ብቻ አይደለም አሉ ፊልድ ማርሻል። የሞተው በቁስ ብቻ ሳይሆን ሰውንም ነው ያሳጡት። አየር ኃይልን ሰው ፈልጎ እንዳይመጣው ተቋሙን ሰው ፈልጎ እንዳይመጣ ነው ያደረጉት። በቃ አየር ኃይሉ የነበሩ አካላት በሙሉ ተበተኑ፣ ተሰደዱ። ወደ የመን የለ፣ ወደ ኬንያ የለ፣ ወደ ደቡብ አፍሪካ፣ ወደ አሜሪካ በቃ ጥገኝነት ወደ ተሰጣቸው ወደ ተለያየ ኑሯቸውን ወደ የሚያሸንፉበት አካባቢ። ምክንያቱም የኢትዮጵያ ፓይለቶች የኢትዮጵያ ባህር ኃይሎች በጣም ነው የሚፈለጉት። አንደኛ ከጀግንነት፣ ሁለተኛ ብቃትን፣ ጀግንነትን ሁሉን ነገር አሟልቶ የያዘ ነው። የኢትዮጵያ አብራሪዎችም ካፒቴኖችም የመርከበኞችም እና በሰዓቱ ሲበትኗቸው ተበትነው ወደ ሌላ ሀገር ነው የሄዱት። ከዛስ በኋላ በሰው ኃይል ምንም ነገር ነበር። ከዛ ነው እንግዲህ እነ ሌተናል ጀነራል ይልማ መርዳሳ ከዛ ነው እንግዲህ አስነስተው። በዚህ አጋጣሚ ማርሻልም በጣም አመስግነዋል። አሁን ያለው ተቋሙን እየመሩ ያሉ አካላት እጅግ የሚመሰገኑ ናቸው ብለዋል። ሌላው በፊት አንድ ጎበዝ፣ አንድ ቁመታም፣ አንድ መለሎ ሲታይ አቤት ይሄ ጀግና ወይ ኮማንዶ ይሆናል ወይ ደግሞ አየር ኃይል አየር ወለድ ይሆናል ተብሎ ነበር፣ አየር አብራሪ ይሆናል ተብሎ ነበር የሚባለው። ዛሬ ሞዴል ይላሉ። ሞዴል ምንድነው ነው ያሉት። እና በዚህ አጋጣሚ እንግዲህ ማርሻል ይሄን አሉ። ሌላው ከመከላከያ ሰራዊት ጋር ያላቸውን ቁርኝት የተናገሩት ጀነራል አለምሸት ደግፌ ናቸው። ጀነራል አለምሸት ደግፌ በተለይ የደብረ ዘይትን የቢሾፍቱን ቁርኝታቸውን የወታደር ቤተሰብነታቸውን የዛው የቢሾፍቱ ልጅ ስለነበሩ የነበረባቸውን ሁኔታ ህብረተሰቡ አሉ ጀነራል አለምሸት ደግፌ ህብረተሰቡ የአየር መንገዱን ማን ነው የዚህ የአየር ኃይሉን አውሮፕላኖች ያውቋቸዋል። ይቺ ገሌ የምትባለው አውሮፕላን ናት፣ ይቺ እንትና ናት እያሉ
አውሮፕላኖቹን ይናገራሉ። እዚህ መሬት ላይ ያለ እንዲህ ወደ ሰማይ ያዩ ድሮ ነው ከኢህአዴግ በኋላ ሙቷል። ከኢህአዴግ በፊት የነበረው ነው እና የነበረው ሌላው በሰማይ ላይ ጀት ካላገሳ በሰማይ ላይ ጀት ካላጉረመረመ በቃ አገሪቱ ሰላም አይደለችም ብለው ያስባሉ የቢሾፍቱ የደብረ ዘይት ሰዎች ማለት ነው። እና ያው እንግዲህ ቢሾፍቱ ደብረ ዘይት የምልበትም ምክንያቱም ይገባቸዋል። ያው አሁን ባለው በኦሮሚያ ብሔራዊ ክልላዊ መንግስት ቢሾፍቱና አዳማ አሁን ወዳለው ወደ ክልል መንግስት ስማቸው ስለተቀየረ ነው። በፊት ግን ያው ናዝሬትና ደብረ ዘይት ስለሚባሉ ነውና ሁለቱን ስሞች የምጠቀመው ለዛ ነውና የቢሾፍቱ ወይም የደብረ ዘይት በወቅቱ የደብረ ዘይት ሰዎች ያው በሰማይ ላይ አየር ሲያጓራ በጣም ኩራት ይሰማቸዋል። ሀገርም ሰላም እንደሆነች ያምናሉ። የዛም ተቋም አባል ለመሆን ህልማችን ነው። በቃ እሳቸው ናቸው አንዱ ህልማችን ነው። ለዛም ነው እኔ ወደ ውትድርና ከቤተሰብም ያላቸውን ውርርስ ነግረውናል። ጀነራል ይልማ መርዳሳም አሁን አየር ኃይል ዋና አዛዥ ማለት ነው በጣም በቁጭት የሚናገሩት በተለይ አሁን ይሄ የቴክኖሎጂ ውጊያ ስለሆነ መሬት ላይ የምናደርገው የምሽግ ውጊያ እየቀረ ነው። የምሽግ ውጊያ እየቀረ ባለበት ሁኔታ ቴክኖሎጂዎችን የመቅረብ ከአየርም በላይ በሚሳኤልና ሳይበር ውጊያዎች አሉ። እነዚህ ሳይበር ዋር የሚባሉት ማለት ነው። እነሱን መዋጋት እንዳለብን እንግዲህ የመጨረሻውን ንግግር ያደረጉት የአርቲፊሻል ኢንተለጀንት ዋና ዳይሬክተር ዶክተር ወርቁ ጋቸና ነበሩ። ዶክተሩ የተናገሩት ምንድነው? በተለይ ወጣቱን የከተሜውን ሁሉንም የሚያሳትፍ እድሜም ሳይገድብ የሚያሳትፈው ይሄ የቴክኖሎጂ ውጊያ ነው። አብዛኛው በአሁኑ ሰዓት በዓለም የሚደረጉ ውጊያዎች መድፍ እንደ በፊቱ ተራራ ምሽግ ይዘህ የምትዋጋቸው ሳይሆን እዚያው ከቦታው ሆነህ የምታደርጋቸው የሳይበር ውጊያዎች ናቸው። ለዚህ ደግሞ በአሁኑ ሰዓት በሚኒስተርም ደረጃ ተቋቁሞለት በዩኒቨርሲቲም ደረጃ እየተቋቋመለት የሚገኘው የአርቲፊሻል ኢንተለጀንት ዲፓርትመንት ነው። ይህንን ወጣቱ እየተቀላቀለ ስለ ቴክኖሎጂው እያወቀ ሀገሩን ከባዕዳን እንዲሁም ከሀገር ውስጥ ከተለያዩ ሳይበር ውጊያዎች ራሱንና አገሩን ሊጠብቅ ይገባል የሚል መልእክት አስተላልፈዋል። ወጣቱም እንዲሳተፍ ነው። ይህንንም ደግሞ ክቡር የኢፌድሪ ጦር ኃይሎች ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ አስረግጠው ነው የተናገሩት። በዚህ ጉዳይ ምንድነው ያሉት? በቃ ወጣቱ ይሄ በከተማ በተለያዩ ሱሶች በማይረባ እኛን በማይጠቅም የእርስ በርስ መገዳደል ውስጥ ከሚቆይ ይልቅ እንዲህ አይነት ቴክኖሎጂዎችን እያወቀ እንዲህ አይነት ትጥቆችን እየታጠቀ ሀገሩን ከባዕድ አገር ወራሪዎች ራሱንና አገሩን መጠበቅ ብሎም ሀገሩን ብሔራዊ ጥቅም ሊያስጠብቅ ይገባል የሚለውን መልእክትና ለዚህ ተቋምም ደግሞ ልዩ ትኩረት እንደሚሰጡ ለመከላከያ ብቻ የሚሰጠው ሳይሆን ተቋሙም በራሱ ራስ በራስ ተቋሞቹ እየተናበቡ ሀገራችንን ብሔራዊ ጥቅሟን የማስጠበቅና ሀገራችንን ወደ ተሻለ ከፍታ የምትሄድበትን ነገር እንዲፈጥር የሚል አደራ ጭምር ለዶክተሩ አቅርበውላቸዋል። በተረፈ እንግዲህ በመድረኩ የተለያዩ ጥያቄዎች ተነስተዋል። በተለይ ከቴክኖሎጂ ጋር በተያያዘ ለእነሱም ተገቢ የሆኑ ምላሾች ከመድረክ ተመልሷል። በአጠቃላይ በአዳራሹ የነበረው ውይይት ፍሬያማ ነበር። በጦር ሜዳ በኤርሾ ላይ የነበረውም ትዕይንት እጅግ የሚገርም በተለይ አየር ኃይላችን ምን ያክል ከፍታ እንደሄደና በምን ያክል ከፍታ እየበረረ እንደሆነ ያሳየበት በሰማይ ላይ የሚፈርሙ እንግዲህ ጀቶችን አይተናል፣ ተመልክተናል። እኔ ቀላል ሄሊኮፕተሮች ቢሆኑ ባልገረመኝ ነበርና እንግዲህ ይህንን ሲያደርጉ የነበሩት ከባባድ ጀቶቻችን ናቸው። ይህንን ሲያደርጉ ያየነው በጣም የሚደንቅ ትርኢት አይተናል። የሚደንቅ ቆይታ ነው የነበረን። የቢሾፍቱ የአየር ኃይል ሲምፖዚየም ግን ኤግዚቢሽኑ እኔ ለብቻው ራሱን ችሎ የሚቀጥልበት ቢኖርና ሌሎች ኢትዮጵያውያኖች በተለይ ደግሞ የዩኒቨርሲቲ ተቋማት ተማሪዎቻቸውን እንደ ጉብኝት እንደ አንድ አካል አድርገው ወደ ኤርሾ ይዘው መጥተው ይህንን ቴክኖሎጂዎችን ቢያሳዩ በተለይ የሳይንስ ፋኩልቲ ያላቸው አካላት ዲፓርትመንታቸው የሚፈቅድላቸው አካላት ይህንን ተቋም ሊጎበኙ ሊያዩ ይገባል። በተለይ ኤግዚቢሽኑ ላይ ትልቅ ኢንቨስትመንት ተደርጎ ተማሪዎች ቢጎበኙ ትልቅ ትምህርት ግን አየር ኃይላችን ይመስለኛል በአካባቢው የሚገኙ የኤሌመንታሪና ሰከንደሪ ስኩሎችን በነፃ ግብዣ ጋብዞ በመጨረሻው ጊዜ ያየሁበት ሁኔታ አለ። ከዛም በፊት ሊኖር ይችላል። እኔ 5ቱንም ቀን ሂጃለሁ። ነገር ግን 2ቱ ከበር የመመለስ ስለነበር ለስራ ስለነበር 3ቱን ቀን ግን እዛው ስላየሁኝ በጣም የሚደንቅ ነው የነበረው። አየር ኃይላችን 90ኛ ዓመቱን አክብሯል። እኛም ለመላው የአየር ኃይል አባላት ለጀግና ኢትዮጵያ መከላከያ ሰራዊት አባላት እንኳን ለ90ኛ ዓመቱ አደረሳችሁ
እያልን የዛሬውን የሐቅና ሳቅ ከአበይት የሳምንቱ አበይት ጉዳያችንን ከዚህ ከአዲስ አበባ ስቱዲዮ አዘጋጅቼ ያቀረብኩላችሁ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ሰላም ቆዩን። በሳምንት በሌላ ዝግጅት እንገናኝ እላለሁ። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።